ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬው መረጃ ይዤላችሁ የመጣሁት አንድ 6 ወር የሞላው ህፃን የሚያሳያቸውን ወይም የሚታዩበት የእድገት ደረጃዎች፣ የእድገት ምልክቶች እንዲሁም የተለያዩ ለውጦች ምን ለውጦችን ሊያሳይ ይችላል የሚለውን እናያለን ማለት ነው። ከዛ በተጨማሪም መቼ ነው ወደ ሐኪም ቤት መሄድ ያለብን፣ መቼ ነው ሐኪማችሁን ማማከር ያለብን የሚለውንም ነግራችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩና ይህንን ቪዲዮ ደግሞ ላይክ፣ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በትህትና ጠይቃለሁ ማለት ነው። እንግዲህ አንድ ህፃን እንደሚያሳድግ ወላጅ 6 ወር ሲደርስ ልጃችሁ ትልቅ ምዕራፍ ላይ እንደደረሰ ማሰብ መቻል አለባችሁ ማለት ነው። እናም በዚህ ምዕራፍ ህፃናት ከአካባቢያቸው ጋር መስተጋብር የሚፈጥሩበትና በጣም ንቁ፣ ተጫዋች፣ ደስተኛ እንዲሁም ለሰዎች ደስ የሚል ሳቢ ማራኪ የሆነ ፊት ገጽታዎች፣ መልኮች፣ ባህሪያቶች የሚያሳዩበት ሁኔታ በመሆኑ በሰዎች በቀላሉ ሊወደዱ የሚችሉበትም መንገድ አለ ማለት ነው። እናም እነኚህ የእድገት ለውጦች ምን ናቸው የሚሉትን ስንመለከት አንደኛ የአመጋገብ ለውጥ ነው። አንድ ህፃን 6 ወር ሲሞላው የአመጋገብ ለውጥ ያሳያል ማለት ነው። አንድ ህፃን 6 ወር ሲሞላው ተጨማሪ ምግብ የሚጀምርበት ወቅት ነው ማለት ነው። አንድ ህፃን 6 ወር ሲሞላው የተጨማሪ ምግብ የሚጀምርበት ወቅት ነው ማለት ነው። ስለዚህ ከእናት ጡት በተጨማሪ አንድ ህፃን ሌሎች ምግቦችን የሚጀምርበት ወቅት ነው። ስለዚህ ልጃችሁ 6 ወር ሲሞላው ምግቦችን ማስጀመር መቻል አለባችሁ ማለት ነው። ምን ምግብ እናስጀምር፣ በምን አይነት መልኩ እናስጀምር የሚሉትን ሐሳቦች ከፈለጋችሁ ከአሁን በፊት ሌሎች ቪዲዮ ስለሰራው እነሱን ቪዲዮዎች ማየት ትችላላችሁ ማለት ነው። ሁለተኛ የሰውነት እንቅስቃሴና ጥንካሬ ማለትም የፊዚካል ዲቨሎፕመንት ላይ ነው የምናገኘው። በዚህ እድሜያቸው ህፃናት ሰውነታቸውን የመቆጣጠር አቅማቸው ይጨምራል። ስለዚህ መገለባበጥ ይችላሉ ማለት ነው። በሆዳቸው ከሆኑ ወደ ጀርባቸው፣ በጀርባቸው ከሆኑ ወደ ሆዳቸው መገልበጥ ይችላሉ ማለት ነው። ከዛ መቀጠል መቀመጥ ነው። አብዛኞቹ ህፃናት ያለ ድጋፍ ወይንም በትንሽ ድጋፍ መቀመጥ ይጀምራሉ። አንዳንዶች ደግሞ እጃቸውን መሬት ላይ በማስደገፍ መቀመጥ የሚችሉበት ሁኔታ አለ ማለት ነው። ሌላው እቃዎችን መያዝ ነው። እቃዎችን ከአንድ እጅ ወደ ሌላ እጅ ወይንም አንድ የተቀመጠን እቃ በእጃቸው መጨበጥ የሚችሉበት ወቅት ነው። ከዛ መቀጠል እግርን ማጠንከር። አቅፋቸው ይዛቸዋቸው መሬት እግራቸው ሲነካ እግራቸውን ውጥር የማድረግ ወይንም እግራቸውን ወደ ሆነ ወንበር ስር ወይንም እናንተ ጋር ስታስጠጓቸው እግራቸውን ውጥር አድርገው እግራቸውን የማጠንከር ሂደቶችን ያሳያሉ ማለት ነው። ሶስተኛ ቋንቋን ወይም ኮሚኒኬሽን ስኪል። ህፃናት በዚህ ወቅት ድምፅ ማውጣት የሚጀምሩበት ወቅት ነው። እናም ድምፅን ማለማመድ መቻል አለብን ማለት ነው። ወላጆች ድምፅ ማለማመድ መቻል አለባችሁ ማለት ነው። ለምሳሌ እንደ ባባ፣ ማማ ያሉ ቀላል ድምጾችን በህፃናት ሊባሉ የሚችሉ ድምጾችን እየደጋገማችሁ ማለት ማዋራት፣ ደጋግማችሁ አንድ ነገር ለነሱ መንገር መቻል አለባችሁ ማለት ነው። እና እነሱም በተጨማሪ እንደ ባ፣ ማ፣ ዳ ያሉ ፊደላትን ያወጣሉ ማለት ነው። ከዛ በመቀጠል ለሚሰሙት ድምጽ ምላሽ መስጠት ይጀምራሉ። ለምሳሌ ከተለያየ አቅጣጫ ሆናችሁ የሆነ ነገር ብታንኳኩ ወይንም የሆነ ድምጽ ብታወጡ ወደዛ ድምጽ ፊታቸውን ማዞር ይጀምራሉ ማለት ነው። ፊታቸውን ዞር አድርገው ድምጹ ወደ ተሰማበት አቅጣጫ መለስ ማለት ይጀምራሉ ማለት ነው። ከዛ መቀጠል ስሜትን መግለጽ። ደስታ ሲሰማቸው መሳቅ ወይንም በጣም መጮህ አይነት ሂደቶችን ያሳያሉ። ካልተመቻቸው ደግሞ ማልቀስ፣ መነጫነጭ፣ ማጉረምረም አይነት ምልክቶችን ያሳያሉ። ልክ እናንተ ስታወሩ ደግሞ ዝም ብለው አፋፋቸውን ያዩና ከዛ በመቀጠል እነሱም ለማውራት ይሞክራሉ ማለት ነው። አራተኛ ማህበራዊና ስሜታዊ እድገት ሶሻል ኢሞሽናል ዲቨሎፕመንት ስናይ ከቤተሰብና ከአካባቢ ጋር ያላቸው ግንኙነትን ያጠናክራሉ። ይህ ማለት ምን ማለት ነው? ሰዎችን መለየት ይጀምራሉ። እናትና አባታቸውን እንዲሁም በቅርበት ያሉ አሳዳጊ ሊሆን ይችላሉ፣ አብረዋቸው ከነሱ ጋር የሚውሉም ሊሆን ይችላሉ። የሚያውቁትን ፊት መለየት ይጀምራሉ ማለት ነው። ነገር ግን አዲስ ሰው ሲያዩ ወይም ያልተለመደ አዲስ ሰው በሚያዩበት ሰዓት
የመፍራት የመደናገጥ ወይንም ምቾት የማጣት አይነት ስሜት ሊሰማቸው ይችላል ማለት ነው። ከዛ መቀጠል በመስታወት ፊት በሚቆሙበት ሰዓት ደስተኛ የመሆን የመሳቅ ከዛ በመቀጠል በጣም የመፈንደቅ አይነት ሂደቶችንም ሊያሳዩ ይችላሉ ማለት ነው። አምስተኛ ላይ የምናየው የአእምሮ እድገትን ነው። በዚህ ሁሉንም ነገር ወደ አፋቸው ማስገባት እንደ ልማድ ያደርጋሉ ማለት ይህ ማለት ምን ማለት ነው? ያገኙትን ነገር ወደ አፋቸው ያስገባሉ ወይንም በአፋቸው ይይዛሉ። ይህን የሚያደርጉበት ዋነኛው ምክንያት ደግሞ ምንድነው? ነገሮችን ለመረዳትና ለመመራመር ካላቸው ፍላጎት ጋር የተያያዘ ስለሆነ ወላጆች በዚህ ጉዳይ ምንም ሊያሳስባችሁ አይገባም ማለት ነው። ምክንያቱም ህፃናቶች አንድን ነገር መመርመር ማወቅ ሲፈልጉ በአፋቸው መንካት መቻል ይፈልጋሉ ማለት ነው። ሌላው በርቀት የተቀመጠን ዕቃ ለመንካት ወይንም እዛ ዕቃ ላይ ለመድረስ የመሞከር ሂደትን ያሳያሉ ማለት ነው። ከዛ በተጨማሪ ትክክል የሆነ የአይንና የእጅ ቅንጅት ይኖራቸዋል። በዚህ ሰዓት እንግዲህ አእምሯቸው አይናቸውና እጃቸው በትክክል መንገድ እንዲቀናጅ ይሰራል ማለት ነው። ስለዚህ አይናቸው ያረፈበትን ዕቃ ማንሳት ይችላሉ፣ በግልጽ መያዝ ይችላሉ ማለት ነው። ሊያሳዩ የሚችሉ የእድገት ለውጦችን ካየን እንግዲህ መቼ ነው ወደ ሐኪም ቤት መሄድ ያለብን፣ መቼ ነው ሐኪም ማማከር ያለብን የሚለውን ስንመለከት ደግሞ አንደኛ ወደ የትኛውም አቅጣጫ መገላበጥ ካልቻሉ ወይንም ለመገለባበጥ የማይሞክሩ ከሆነ፣ ሁለተኛ ያለ ድጋፍም ሆነ በድጋፍ መቀመጥ የማይሞክሩ ከሆነ፣ ሶስተኛ ለድምፅ ምላሽ የማይሰጡ ከሆነ፣ አራተኛ ዕቃዎችን ወደ አፋቸው ለመውሰድ ካልሞከሩ፣ አምስተኛ በጣም የላላ ጡንቻ ወይንም ልፍስፍስ ያለ ሰውነት ካላቸው፣ ሰውነታቸው ስታነሷቸውም ልፍስፍስ የሚሉ ከሆነ ወይንም ልፍስፍስ አይነት ስሜት አላቸው ብላችሁ ካሰባችሁ ወደ ህፃናት ሐኪም በመውሰድ ሐኪማቸውን ማማከር መቻል አለባችሁ ማለት ነው። ከዛ በተጨማሪ ሌሎችም እንግዳ የሆኑ ምልክቶችን ካያችሁ፣ ለምሳሌ ምግብ የሚጀምሩበት ወቅት ከሆነ ስለሆነ የምግብ አለርጂ ካለ ምግቦችን ማቀያየር፣ ምግቦችን በየተራ ማለማመድ እንዲሁም የወደዱትና የፈለጉትን ምግብ ለመመገብ መሞከር መቻል አለባችሁ ማለት ነው። ለዛሬ ያስኩላችሁ መረጃ ይሄን ይመስላል ማለት ነው። እናንተ ደግሞ በቀናነት ቪዲዮ ለሌሎች እንዲደርስ ሼር በማድረግ እንዲሁም ላይክ በማድረግ ከዛ በተጨማሪ የኛ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። አመሰግናለሁ። ደህና ሁኑልኝ። ባይ ባይ።